ስለ ባዩሽ የዋስ ጉዳይ ላናግራችሁ ነበር። እሱ እኮ ከአሁን በፊት እንደማይሆን ተነጋገርን። ለምን? ከዚህ ከወጣች ምናልባት መረጃ ልታጠፋብን ትችላለች። የሌለውን መረጃ ከየት አግኝታ ነው የምታጠፋው? እንዴት ማለት? ባዩሽ የሰራችው ወንጀል ቢኖር ኖሮ እስካሁን እናንተ መረጃውን አታገኙትም ነበር። ባዩሽ የተያዘችው እኮ ቅርብ ጊዜ ነው። ይኸውላችሁ እኔ ከእናንተ አላውቅም፣ ግን እስካሁን ያቆያችኋትን ሁሉ ፍርድ ቤት ሳታቀርቧት ያቆያችኋትን ተጠያቂ እንደምትሆኑ እወቁ። እሱን እኛ ብናስብበት አይሻልም? ቆይ እናንተ ከባዩሽ የግል ጸብ አለባችሁ እንዴ? እንዴት? መንግስት ለማንም የፈቀደው በቃሉ ዘገየህ እኮ። አዎ ፖሊሶችን እያናገርኳቸው ነበር። አሁንም ፈቃደኛ አልሆኑም እንዳትለኝ። ምንም አዲስ ነገር የለም። እንዴት ነው እንደዚህ የምትለኝ? ምን ላድርግ ባዩሽ? እንዴ እራስህ እኮ ነህ ምንም አይነት ችግር ቢፈጠር ከጎንሽ ነኝ ያልከኝ። እና አሁንም እኮ ስርዓት እቼ ፖሊስ ጣቢያ መውለው ከጎንሽ እንዳለው እንድታውቂ ብዬ ነው። ከጎኔ እንደሆንክ ማውቀው እዚህ ስትውል ሳይሆን እኔ ነፃ ስታስወጣኝ ነው። ባዩሽ ለምን አትረጋጊም? እዚህ አንድ ክፍል ተዘግቶብኝ እንዴት ነው የምረጋጋው? የቻልኩትን እየሞከርኩ ነው ያለሁት። በቃሉ እኔ ቀልድ እንደማላቅ ታውቃለህ። ይኸውልሽ ባዩሽ መስፍን ከመጣ ወዲህ የኔ ድርጅት እየሞተ የሜላት ድርጅት እየገነነ ነው ያለው። እኔ ምን አገባኝ? እዚህ ነገር ውስጥ የገባ ነው የሜላትን ድርጅት ለመጣል ነው። ይሄ ደግሞ አይጠፋሽም። እኔ እዚህ ጨለማ ውስጥ ተዘግቶብኝ ስላንተ ድርጅት የሚያሳስበኝ ይመስላል? ያለሽበት ሁኔታ ከባድ እንደሆነ ይገባኛል። አይገባህም በቃሉ፣ ምንም አይገባህም። እዚህ ጨለማ ክፍል ውስጥ ሲቆለፍብን ምን ማለት እንደሆነ አይገባህም። ባዩሽ እኔ በአሁን ሰዓት ጉዳይ ብዬ ያዝኩት ያንቺን ጉዳይ ነው። እስቲ ልትረጂ ሞክሪ። ጊዜ የለንም። ፈጠን ብለህ የምታደርገውን ነገር አድርግ። እሺ ቶሎ ፍርድ ቤት እንዲያቀርቡሽ እነግራቸዋለሁ። ለምን? ይኸውልሽ የዋስ መብት የሚፈቅደው የሚከለክለውን ፍርድ ቤት ነው። ስለዚህ ፍርድ ቤት መቅረብ አለብሽ። የዋስ መብት ስንጠብቅ ጭራሽ እድሜ ልክ ቢፈርዱብኝስ? እስካሁን እንደገባኝ ከሆነ ፖሊሶቹ በቂ መረጃ አላገኙም። ስለዚህ ፍርድ ቤት መቅረቡ ጥሩ ነው። አንተ ከዚህ ሊያስወጣኝ የሚችል ነገር አድርግ። እሺ እንግዲህ እሱንማ ደርሶናል። ሌላ መረጃ አጣን ብሎ መስፍኔ ኖላዊን ጠይቀዋል። ኖላዊም ሌላማ እኔስ ምን አውቄ ለመስፍኔ ይመልሳል። መስፍኔም እናንተ ግን ይህን ሁሉ መረጃ ከየት ነው የሰበሰባችሁት በማለት ኖላዊን ጠይቀዋል። ኖላዊም አንድ ፖሊስ ያግዘን ነበር በማለት ይነግረዋል። እሱማ በጣም ጥሩ ነው፣ እሱ ካለህ በደንብ ያግዘናል ማለት ነው ብሎ መስፍኔም ለኖላዊ ይመልስለታል። እሱ ነው ችግሩ፣ ሰውየው ያለውን መረጃ ሁሉ ሰጥቶን ወደ ሀገሩ አሜሪካ ተመልሷል በማለት ኖላዊ ለመስፍኔ ይነግረዋል። መስፍኔም ለምን በማለት ይጠይቃል። እዛ ነው የሚኖረው፣ የመጣው የወንድሙ ልጅ ፍለጋ ነው በማለት ኖላዊ ለመስፍኔ ይነግረዋል። አሁን ደግሞ የመጣበትን ጉዳይ ጨርሶ ተመልሶ ሄዷል ብሎ ኖላዊ ለመስፍኔ ያስረዳዋል። እና ታዲያ አሁን አንተ ምንም ነገር አላውቅም እያልከኝ ነው ብሎ ይጠይቀዋል። ማለቴ ለሀንዬ ከነገርናትና ከሰጠናት ውጪ ሌላ ምንም የማውቀው ነገር የለኝም በማለት ኖላዊም ለመስፍኔ ይመልስለታል። ፎቶዎቹ ብቻማ ምን ይጠቅምናል? ሌላ መረጃ ማግኘት ነበረብን ብሎ መስፍኔ ለኖላዊ ይነግረዋል። እንግዲህ በምችለው ነገር በሙሉ ከጎናችሁ ነኝ፣ የሀንዬ እውነት ወጣ ብዬ ዝም አልልም በማለት ኖላዊም ለመስፍኔ ይመልስለታል። መስፍኔም እኔም በጣም አመሰግናለሁ ብሎ መስፍኔ ምስጋናውን ለኖላዊ ያቀርብና የኔ ልጅ አሁን መሄድ አለብን ብሎ ወደ መጡበት አመሩ። ሰላምና ሀኒ ምግብ እየበሉ ሀኒ በቃኝ ትላለች። ሰላምም ለነገሩ ፍቅር የያዘው ሰው እኮ ምግብ አይበላለትም ትላታለች። ኧረ እባክሽ ደግሞ ይህንን ወሬ ያገኘሽ አይደል ብላ ሀኒ ሰላምን ታሾፍባታለች። ጭራሹኑ ከሁለት ሰው ፍቅር መያዝ በጣም አደጋለሁ። ሰላምም ሀኒን ትላታለች። ሀኒም ኧረ ተይ ሰላምዬ አታሳፍሪኝ ብላ ትሽኮረመማለች። ሰላምዬም ሀኒዬ ፍቅር ያሳፍራል እንዴ በማለት ጠይቃታለች። እኔ ምን አውቃለሁ፣ እኔ እንደውም እኮ ፍቅር አልያዘኝም በማለት ሀኒ ለሰላም ትመልሳለች። ቆይ ግን ፍቅር ያልያዘሽ ከእዝራ ነው ወይስ ከጆሮ? ሰላም ሀኒን ትጠይቃታለች። ሀኒም ከጆሮ ብላ ትመልስላታለች። ስለዚህ ከእዝራ ፍቅር ይዞሻል ማለት ነው ብላ ሰላም ለሀኒ ትመልሳለች። ሀኒም ጎንበስ ብላ እየተሽኮረመመች እንዴ ኧረ እኔ ከእዝራም ፍቅር አልያዘኝም ብላ ለሰላም ትመልስላታለች። ሰላምም እንዴ አሁን እኮ እንደዛ አለቻት።
ሀኒም እንዴ ምን አልኩኝ አለቻት። ከጆሮ ፍቅር አልያዘኝም ማልሽ ትላታለች። ሀኒም ከጆሮ አልያዘኝም ማለት ከእዝራ ይዞኛል ማለት ነው። ለሰላም ትመልስላታለች። ሰላምም ከሁለቱም ፍቅር አልያዘኝም ማለት ስትጪ ከጆሮ ፍቅር አልያዘኝም ማልሽ፣ ስለዚህ ፍቅር የያዘሽ ከእዝራ ነው ብላ ሀኒን ታፋጣታለች። ሀኒም እየመረመርሽ ነው አይደል ሰላም እያለቻት፣ ድንብላልም ምግብና ውሃ እያቀራረበችላቸው ያለ ብሉ ምን ልጨምርላችሁ ትላቸዋለች። ሰላም እኔ በቃኝ ብላ ትመልሳለች። ድንብላልም እንደዚሁ ስትተያዩ እህትማማቾች እንደሆናችሁ ታስታውቃላችሁ ትላቸዋለች። ከዚያም ቦርሳውን ሊያመጣ ይሄዳል ማለት ነው። እናም መስፍኔ አቶ ኖላዊን ይዞ ወደ ቤታቸው ያመራል። እናም መስፍን አንዴ ስልክ ላዋራ አንተ ቁጭ በል ብለው ይሉታል። ድንብላል በይ ምግብ አቅርቢለት ለኖላዊ ብለው ይሉታል። ድንብላልም ቁጭ በል ምግብ ላቅርብ ብላ ትላቸዋለች። አቶ ኖላዊም በቃ እንደዛ ከሆነማ እኔ ሂጂ እጄን ታጥቤ ልምጣ ይላታል። ድንብላልም አረ ቁጭ በል እኔ ራሴ አስታጥባቸዋለሁ ማስታጠቢያ ይዤ ልምጣ ብላ ትለዋለች። አረ በፍጹም እንደዛማ ሊሆን አይችልም፣ እኔ ራሴ ታጥቤ ነው የምመጣው ብለው ሊታጠቡ ሂደው ታጥበው ተመልሰው ይመጣሉ። እሷም ምግቡን ይዛ ታቀርብላቸዋለች። ከዚያ ምግቡን ካቀረበች በኋላ ምግቡን አቀራረበችላቸውና እንደሚታወቀው ድንብላል ሀሜት የምትወድና ሚስጥሮችን የምታወጣ ናት እና ለአቶ ኖላዊ ምን አይነት ነገር በዚህ ሰዓት ልታወራቸው እንደምትችል አይታወቅም። ምን ነገር ትነግራቸው ይሆን የሚለውን በቀጣይ ክፍል የምናየው ይሆናል። በቪዲዮው ላይ ማንኛውንም አስተያየት በኮሜንት መጻፍ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ። እሱንማ ደርሶናል፣ ሌላ መረጃ አጣን ብሎ መስፍኔ ኖላዊን ጠይቀዋል። ኖላዊም ሌላማ እኔስ ምን አውቄ ለመስፍኔ ይመልሳል። መስፍኔም እናንተ ግን ይህን ሁሉ መረጃ ከየት ነው የሰበሰባችሁት በማለት ኖላዊን ጠይቀዋል። ኖላዊም አንድ ፖሊስ ያግዘን ነበር በማለት ይነግረዋል። እሱማ በጣም ጥሩ ነው፣ እሱ ካለ በደንብ ያግዘናል ማለት ነው ብሎ መስፍኔም ለኖላዊ ይመልስለታል። እሱ ነው ችግሩ፣ ሰውየው ያለውን መረጃ ሁሉ ሰጥቶን ወደ ሀገሩ አሜሪካ ተመልሷል በማለት ኖላዊ ለመስፍኔ ይነግረዋል። መስፍኔም ለምን በማለት ይጠይቃል። እዛ ነው የሚኖረው፣ የመጣው የወንድሙ ልጅ ፍለጋ ነው በማለት ኖላዊ ለመስፍኔ ይነግረዋል። አሁን ደግሞ የመጣበትን ጉዳይ ጨርሶ ተመልሶ ሄዷል ብሎ ኖላዊ ለመስፍኔ ያስረዳዋል። እና ታዲያ አሁን አንተ ምንም ነገር አላውቅም እያልከኝ ነው ብሎ ይጠይቀዋል። ማለቴ ለሀንዬ ከነገርናትና ከሰጠናት ውጪ ሌላ ምንም የማውቀው ነገር የለኝም በማለት ኖላዊም ለመስፍኔ ይመልስለታል። ፎቶዎቹ ብቻማ ምን ይጠቅሙናል፣ ሌላ መረጃ ማግኘት ነበረብን ብሎ መስፍኔ ለኖላዊ ይነግረዋል። እንግዲህ በምችለው ነገር በሙሉ ከጎናችሁ ነኝ፣ የሀንዬ እውነት ወጣ ብዬ ዝም አልልም በማለት ኖላዊም ለመስፍኔ ይመልስለታል። መስፍኔም እኔም በጣም አመሰግናለሁ ብሎ መስፍኔ ምስጋናውን ለኖላዊ ያቀርብና የኔ ልጅ አሁን መሄድ አለብን ብሎ ወደ መጡበት አመሩ። ሰላምና ሀኒ ምግብ እየበሉ ሀኒ በቃኝ በቃኝ ትላለች። ሰላምም ለነገሩ ፍቅር የያዘው ሰው እኮ ምግብ አይበላለትም ትላታለች። ኧረ እባክሽ ደግሞ ይህንን ወሬ ያገኘሽ አይደል ብላ ሀኒ ሰላምን ታሾፍባታለች። ጭራሹኑ ከሁለት ሰው ፍቅር መያዝ በጣም አደጋለሁ። ሰላምም ሀኒን ትላታለች። ሀኒም ኧረ ተይ ሰላምዬ አታሳፍሪኝ ብላ ትሽኮረመማለች። ሰላምዬም ሀኒዬ ፍቅር ያሳፍራል እንዴ በማለት ጠይቃታለች። እኔ ምን አውቃለሁ፣ እኔ እንደውም እኮ ፍቅር አልያዘኝም በማለት ሀኒ ለሰላም ትመልሳለች። ቆይ ግን ፍቅር ያልያዘሽ ከእዝራ ነው ወይስ ከጆሮ? ሰላም ሀኒን ትጠይቃታለች። ሀኒም ከጆሮ ብላ ትመልስላታለች። ስለዚህ ከእዝራ ፍቅር ይዞሻል ማለት ነው ብላ ሰላም ለሀኒ ትመልሳለች። ሀኒም ጎንበስ ብላ እየተሽኮረመመች እንዴ ኧረ እኔ ከእዝራም ፍቅር አልያዘኝም ብላ ለሰላም ትመልስላታለች። ሰላምም እንዴ አሁን እኮ እንደዛ አልሽ አለቻት። ሀኒም እንዴ ምን አልኩኝ አለቻት። ከጆሮ ፍቅር አልያዘኝም ማልሽ ትላታለች። ሀኒም ከጆሮ አልያዘኝም ማለት ከእዝራ ይዞኛል ማለት ነው ለሰላም ትመልስላታለች። ሰላምም ከሁለቱም ፍቅር አልያዘኝም ማለት ስትጪ ከጆሮ ፍቅር አልያዘኝም ማልሽ፣ ስለዚህ ፍቅር የያዘሽ ከእዝራ ነው ብላ ሀኒን ታፋጣታለች። ሀኒም እየመረመርሽ ነው አይደል ሰላም እያለቻት፣ ድንብላልም ምግብና ውሃ እያቀራረበችላቸው ያለ ብሉ ምን ልጨምርላችሁ ትላቸዋለች። ሰላም እኔ በቃኝ ብላ ትመልሳለች። ድንብላልም እንደዚሁ ስትተያዩ እህትማማቾች እንደሆናችሁ ታስታውቃላችሁ ትላቸዋለች።
ከዚያም ቦርሳውን ሊያመጣ ይሄዳል ማለት ነው። እናም መስፍኔ አቶ ኖላዊን ይዞ ወደ ቤታቸው ያመራል። እናም መስፍን አንዴ ስልክ ላዋራ አንተ ቁጭ በል ብለው ይሉታል። ድንብላል በይ ምግብ አቅርቢለት ለኖላዊ ብለው ይሉታል። ድንብላልም ቁጭ በል ምግብ ላቅርብ ብላ ትላቸዋለች። አቶ ኖላዊም በቃ እንደዛ ከሆነማ እኔ ሂጄ እጄን ታጥቤ ልምጣ ይላታል። ድንብላልም አረ ቁጭ በል እኔ ራሴ አስታጥባቸዋለሁ ማስታጠቢያ ይዤ ልምጣ ብላ ትለዋለች። አረ በፍጹም እንደዛማ ሊሆን አይችልም እኔ ራሴ ታጥቤ ነው የምመጣው ብለው ሊታጠቡ ሄደው ታጥበው ተመልሰው ይመጣሉ። እሷም ምግቡን ይዛ ታቀርብላቸዋለች። ከዚያ ምግቡን ካቀረበች በኋላ ምግቡን አቀራረበችላቸውና እንደሚታወቀው ድንብላል ሀሜት የምትወድና ሚስጥሮችን የምታወጣ ናት እና ለአቶ ኖላዊ ምን አይነት ነገር በዚህ ሰዓት ልታወራቸው እንደምትችል አይታወቅም። ምን ነገር ትነግራቸው ይሆን የሚለውን በቀጣይ ክፍል የምናየው ይሆናል። በቪዲዮው ላይ ማንኛውንም አስተያየት በኮሜንት መጻፍ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ